ስንደባደብ እኔ መጣቸውና ወይም ከተጣላን እነሱ እማዬ ብለው ሄደው እናታቸው ስር ይጠበቃሉ። እኔ ግን ማንም ስለሌለኝ የትም ቦታው ያለቅሳል። እነሱ ሲያለቅሱ ከአሁን በኋላ ሰላም ስትል ስማች እንጆሮች ሄሎ ሰላም። ሄሎ አባዬ። ዳጣ እንኳን ደስ አለሽ። አባዬ ብታይ አሁን እግሯ ላይ ተኝቼ ጸጉሬን፣ አንገቴን፣ እጆቼን እያሻሸችኝ ነው። እንኳንም እግሯ ላይ ተኛሽ፣ እንኳንም ዳበሰችሽ። እሺ አባዬ አሁን ናስኪ አባዬ። አሁን መምጣት አልችልም። ይኸውልሽ እሷንም ቢሆን እንዳታስቸግሪያት። ስንቱን አሳለፍሽ የኔ ልጅ፣ የኔ እናት ስንቱን ነገር ቻልሽው። አንቺ ስማኝ፣ አንቺ ስኔን ጠብቀሽኝ። አባዬ እኮ ስምሽን ሳይነግረኝ ስላንቺ ብዙ ነገር ነግሮኝ ያውቃል እኮ። ረጅም ጊዜ እንደጠበቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል። እማዬ በሩን እያየሁ ጠብቅሽ ነበር። አንድ ቀን እንደምትመጪ እንደማገኝሽ አውቅ ነበር። ለዳጣ እናቷ ነግሯታል ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። ምንድን ያሰብሽው? ዳጣ እንግዲህ በጣም ደስ ብሏታል። በጣም በሚገርም ሁኔታ እንግዲህ የጠበቀችውን ነገር አግኝታለች። እናቷን እንግዲህ ለ21 ዓመታት ስትፈልጋት የነበረውን በጉጉት ስትጠብቀ የነበረውን አግኝታታለች ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ከቤቷ ነው ቀጥ ብላ ሄደችው ቤተክርስቲያን። እናቷ ሰላም መሆኗን ስታውቅ በጧት ተነስታ ቤተክርስቲያን ሄደችው። ቤተክርስቲያን ተነስታ እንግዲህ ቀጥ ብላ ወደ ሰላም ጋር ሄደችው። ቤተክርስቲያን መጀመሪያ ፈጣሪዋን አመስግና እናቴን እንኳን ስላገኘሁ ብላ በደስታ በጣም ደስ ብሏታል። እንግዲህ እናቷን ስላገኘች ብቻ በጣም ነው ተደሰተችው። ደስ ብሏት ደስታዋን አጣጥማ እናቷ ጋር ሄደችው። ሩጫ እናቷ ጋር ሄደችው። እናቷ ጋር ስትሄድ እንግዲህ ሰላም ራሷን ስተወርቃለች ማለት ነው። ደንግጣ ልጅ ጠፋች ስትባል ያው ደንግጣ ራሷን ስታነበረ እና ስትሄድ ታገኛት እንደገና ልጇን ህፃኑም ልጅ ሶፋው ጫፍ ላይ ነበር ያለው። ሶፋው ጫፍ ላይ ነበር። ከሶፋው ጫፍ ላይ አንስታ ወደዛ ፈቅ አድርጋ ተረጋግታ እማዬ ሰላምዬ ነው ያለቻት ማለት ነው። እንደዛ ብላ ስትላት እንግዲህ ሰላም ራሱ በጣም እንደነገጠችው አንተታ ስታፈስባትና ነቃች። በጣም ደስ አላት። እናቷን እንግዲህ ልጇን ስታገኝ በጣም ነው ደስ ያላት። እናቴ እንግዲህ ብላ እኔ በጣም ነው ደስ ያለኝ በእውነት እንደዚህ ሲገናኙ በጣም ከምንም ቤተሰብ ደስታ የሚያስደስተው በጣም ነው ደስ የሚለውና በጣም ነው ያስደስተኝ። ያኔ እናቷን ስታገኝ በቃ በእውነት በጣም ነው ደስ ያለኝና እሷ ራሱ ደስታው ወደር የለውም። እንግዲህ ስታገኝ በቃ እማዬ አለቻት እኮ እማዬ አለቻት። በቃ ዋው ከብር በጣም ነው ደስ ያለኝና እንግዲህ እናቷን አገኘቻት በጣም በደስታ ትስማት። በቃ ያኔ የምታደርጋት ግራ ገባት። በቃ የሚዋጥ ቢሆን ብትጧት ደስተኛ ናት ዳጣ እና በቃ እማዬ አሁን እንግዲህ በቃ እናቴ ነው ያለቻት። እንግዲህ እናቴ በቃ አሁን ወስደሽ በቃ እንሄድና ልጅ እኔ ያሳቀች እንሄድና በቃ ልብስ ግጅልኝ በቃ እና ደግሞ ውሰጂኝ አለቻት። ውሰጂኝ እና እማዬ የሆነ ነገር አጥፍቼ በቃ እናቴ ጋር ልደበቅ ልጆች መትቼ እናቴ ብዬ ወደ አንቺ ልጠጋ አለች። በቃ ያኔ በቃ በጣም ደስ ያላት። በቃ በፊት ስሜቷ በፊት በህፃንነቷ ውሪም ጋር ተጣልታ ውሪም መቷት ሆነ ምንም ሸሽተው እናታችን ስር ነው አይደል የምንደበቀው። ያኔ እንግዲህ በጣም ነበር የሚሰማት። አንዳንድ ጊዜ ያለ እናት ማደግ ከባድ ነው እና እናቴዋ ብላ ከእናቷ ብታለቅስ እናቷ ባብላት አይደለም ብታለቅስ ማልቀሳ እነዛ ልጆች ደግሞ ወደ እናታቸው እቅፍ ገብተው ስታይና ያን ነው በቃ ትዝ ያላትና እማዬ ነው ያለቻት። እማዬ በቃ እንደዚህ እማዬዋ እንደዚህ አድርጊኝ ምናምን አለቻት። በቃ እናቴ እንደዚህ አድርጊኝ በቃ በእውነት ነው የምላችሁ በጣም ነው ደስ ያለኝ እናቷን ስላገኘች በጣም ነው ደስ ያለኝ። ውሰጂኝና አለቻት። ውሰጂኝና በቃ
ውሰጂኝና በቃ እማዬ ውሰጂኝና እንትን ልበላለቻት። ደግሞ ውሰጂኝና ገበያ እንሂድና ልብስ ግዢልኝ አለቻት። በስተመጨረሻ ደግሞ ልብስ ግዢልኝ በቃ የምፈልገውን ነገር ይሄን አድርጊልኝ ምናምን አለቻት። በቃ በጣም ነው በደስታ ያለት ማለት ነው። ደስ ብሏታል፣ በጣም ደስ ብሏታል። ያኔ በጣም ነው የተደሰተችው። ከዛ እንደዛ ስትላት እሺ ዳጣዬ እገዛልሻለሁ ልጄ እገዛልሻለሁ ነው ያለቻት። እንግዲህ ሰላምም ደስ ብሏታል፣ በጣም ተደስታለች። እንግዲህ ያለቀሰችው ለቅሶ በጣም በእውነት በጣም ነው የምታሳዝነው። እሷ ራሱ እንግዲህ ለ21 ዓመት ልጇን በሰው ቤት ሰራተኝነት ነው የጠበቀቻት። በሰው ቤት ሰራተኝነት ለ21 ዓመት ማለት እንግዲህ ከዛሬ ነገ ትመጣለች እያለች እንግዲህ አስባችሁታል። በጣም ከባድ ነው እና 21 ዓመት ሙሉ እንግዲህ በሰው ቤት ሰራተኛ ዛሬ ነገ ትመጣለች እያለች ስትጠብቃት የነበረችው ልጇን አግኝታለች። በጣም በደስታ እሷም ደስ ብሏታል። ከደስታ የተነሳ እንግዲህ ታማሙቅ ነበረ። አሁን ግን ልጇ ጋር በቃ አሁን ልጁን እናያዘውና በቃ እንውጣ ነው ያለችው። አሁን ልጁን እናያዘውና በቃ እንውጣና አንዳንድ ነገሮች ግጅልኝ እማዬ እናቴ እንደሆንሽ በቃ ሰው የለኝ እናቴ ያለቻት። በቃ እናቴ እንደሆንሽ ሁሉም ሰው እንዲያውቅ እፈልጋለሁ አለቻት። በቃ በጣም ነው ደስ ያላት በደስታ እንግዲህ እንደዛ ትላለች። እሺ ዳጣዬ አለች። እሷም እሺ ዳጣዬ ሁሉም ነገር እኮ በጊዜ ይሆናል ልጄ፣ እኔ ራሱ በስንት ጉጉት ነበር ስጠብቅሽ የኖርኩት አለቻት። እንደዛ እያለች እንግዲህ ደረጀ ደወለላት። ደረጀ ደውሎ ሲጠይቃት እናቴ እኮ አቅፋኝ እናቴ ጋር ነው ምናምን ስለ እንኳን ደስ ያለሽ ነው ያላት። እማዬ ነው ያለችው። እንዴ እማዬ ምን አዋልሻት? እማዬ ነው ያላት። እንዴ እማዬ ከምን ጊዜው አላት። እንዴ እናቴን እስከማገኝ አይደል የቸኮልኩት አለኝ። እንግዲህ በጣም ነው ደስ ያላቸው። ኤቢም እንግዲህ በጣም ደንግጣለች። ከሰላም ጋር ናት ኤቢ ዳጣ ተገኘ ስትባል በጣም ነው የደነገጠችው በእውነቱ። እንዴት ሰላም ጋር ልትሄድ ቻለች? እኔ የጠረጠርኩት ነገር ባልሆነ ነው ያለችው። እንዴ ከሰላም ከሆነማ አባቴ እናቴን ክዷታል፣ ይሄ ነገር ሊሆን አይችልም እያለች ነው እንግዲህ። ማርቲም እንዴት ትትታመም ሰላም ጋር ጥላኝ ሄደች ያለወለዱት ልጅ እኮ ትላለች ማርቲም። እንግዲህ እነሱም እንደዛ ይላሉ። ሰውም እንግዲህ እናቷን ስላገኘ በጣም ደስ ብሏታል። የዳጣ ደስታ በጣም የሚያስደስት ነገር ነው በእውነቱ። እንግዲህ ማርቲ ቆይ ምንድን ነው ይሄ ነገር ምናምን እያለች እንኳን ደስ ያለሽ ላለ ኤቢ ነገረቻት። ምንድን ነው ስትላት ዳጣ እኮ ተገኘች ሰላም ጋር ሄዳ ይሄ ነገርማ ብላ እንግዲህ እሷም ወደ ሌላ ሀሳብ ገብታለች። በምን ምክንያት እዛ ሄደች፣ እንዴትስ ሊሆን ቻለ የሚል ሀሳብ አስገብቷታል። እንዴ ይሄ ነገር እንዴት ሊሆን ቻለ፣ እንዴት ብላ እዛ ሄደች እያለች በጣም እያብሰለሰለች ነው። ናታልንም አግኝተው ናታል ግን ይሄ ሰላም ስላ የዳጣ እናት ነች እንደ ቆይ እናቷን እኮ ነግራታለች ብለሃል፣ ስለዛ ምንድን ነው ይሄ ነገር ምናምን ስትለው አረ በፍጹም አይደለም፣ ተዚህ ቀደም ዳይናን መርመራስ መርመረሻት የለም እንዴት ሊሆን ይችላል ይላታል። አይ እኔማ እኮ እንደማይሆን ነው፣ ግን ደግሞ እንደዚህ ጠርጥር ያለኝ ይሄ የምጠረጥሪው ነገር አለቀቀሽም እንዴ? ይሄ ዝም ብሎ ጥርጣሬሽ ነው ይላታል። እሺ እንደዛ ነው ምናምን ትልና ዝም ትላለች። እንግዲህ ያው አሁንም አብይን እየጠረጠረች ነው። ደረጀም አሁን እንግዲህ በጣም ደስ ብሎታል። እናትና ልጅ ያገናኙ እንግዲህ አሁን የቀረኝ ማርቲ ነው እንግዲህ አንድ ቀን እውነቱ ይወጣል የሚል ነው። አንድ ቀን እውነቱ ይወጣል እንግዲህ ሁሉም ነገር ብሎ አለ። እንግዲህ ደረጀም ግራ ገብቶታል። ማርቲም ምሳ እራት እንጋብዝሽ እስኪ በጣም ምናምን ብሏት ቢሮ ሄዳ እሺ ቢሮ እራት ጋብዞ ምናምን አረ ለዛ እንዳትቆጣ እያለች ትላለች። አረ ለዛ እንዳትቆጣ ማሳማኝ ነገር ነግራታለሁ ብሎ እራት ጋብዞ ያመጣታል ማለት ነው ማርቲን። ያው እንግዲህ ለዛና ገዜም እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። በጣም እንደሚያፈቅራትና እንደሚወዳት ይነግራታል ማለት ነው። አንቺ እኮ ከማርም በላይ ነሽ ይላታል። አንቺ እኮ ከማርም በላይ ነሽ፣ አንቺ እኮ ከምንም በላይ ነሽ እያለ እንግዲህ ይላታል። አይደለ እንደዛ ነኝ አይደለም ምናምን እያለች እንግዲህ በጣም ደስ ይላታል። ለዛ እንደዛ ነኝ አይደለ ምናምን እያለች አዎ አንቺ እኮ ከዛም በላይ ነሽ ይላታል። በጣም ነው ደስ ያላት። እንደዛ ሲላት በቃ ልቧ ሞላ ትላላችሁ እና እንደዛ እያለ እንግዲህ እሷንም ይላታል። በጣም ነው ደስ ያላት እንደዛ ሲላት ማለት ነው። እንግዲህ የዳጣም ደስታ በጣም ነው ደስ የሚለው እናቷን ስላገኘች ማለት ነው። በጣም ከምንም በላይ ነው ማለት ነው ደስ ያለን። ውድ ቤተሰቦቼ
ማርቲም እንግዲህ ዳጣን ስልክ ይዛ ውሃ አንጥታ ትሰጣታለች። ፓተሩን እኮ አውቀዋለሁኝ ለምን ጌም አልጫወትበትም ትላታለች። እንዴ ሰው ስልክ ነው እኮ ነው ውሃዬም ጨስቀምጭ ትላታለች። ኧረ እማዬ እኔ መጫወት እፈልጋለሁ ጌም መጫወት እፈልጋለሁ ስትል አይ ሀራም አለኝ እንደዚያማ አይቻልም የሰው ስልክ አይቻልም ማለቻት። እሺ ብላ ስልኩን ሰጣት። ሲከፈችና አለቻት። እንደገና ሌላ ጠረጠረች ማለት ነው ማርቴ ሌላ ጠርጥራ ሲከፈች ሆና አለቻት። ከፍታ ትሰጣታለች። እንግዲህ ከፍታ ስታዩ የተጻጻፈችውን ከናታል ጋይታ በጣም ነው የደነገጠችው። ዳጣ